ዩቲዩብ ሾርት ለአንዳንዶች በፍጥነት ብዙ ቪው የሚያገኙበትና ለአንዳንዶች ደግሞ ምንም ቪው የማይገኝበትና ብዙ ብር የሚሰራበት የማይመስላቸው ሰዎች አሉ። እውነታው ግን ጠለቅ ብላችሁ ብዙ ቻናሎችን ካያችሁ በዩቲዩብ ሾርት ብቻ በ100 ሺህ የሚቆጠሩ ዶላሮችን ይሰራሉ። እኛ በአንድ ወር ውስጥ ብቻ ከ50 ሚሊዮን ቪው በላይ አግኝተናል። በዛሬው ቪዲዮ በዩቲዩብ ሾርት ስኬታማ የሚያደርጋችሁን 5 ወሳኝ ነጥቦች ነግራችኋል። በተጨማሪም በዚህ ቪዲዮ መጨረሻ ላይ ምንም ስለ ዩቲዩብ አውቶሜሽን የማያውቅ ሰው ሊሰራ የሚችለውን አንድ በጣም ሲምፕል የሆነ የዩቲዩብ ቻናል አሳያችኋል። ወደ ቪዲዮ ኦሪጂናሊቲ የሚለውን በዛ ቼክ አረግን ኢት ሃቭ ቱ ክሬት ኢሞሽን ማለት ወይ በጣም ፈኒ በአንድ መሆን አለበት ወይ ታፍቱ ቢሳድ ወይ ስዋይፕ ሬሾ የኤቪዲ ወይም ደግሞ የአቨሬጅ ቪው ዲዩሬሽን ወይ ደግሞ ስንት መሆን አለበት ለዚህ ኤቪዲዮ ብላችሁ ካሰባችሁ ያ ማለት ከ0 እስከ 30 ሰከንድ ላለ ቪዲዮ 72 ሰዓት መሙላት አለበት። ከ48 ሰዓት በላይ መሆን አለበት። ይሄን አሁን ሜትሪክስን ሰርታችሁ ይህ ማለት እንግዲህ በዩቲዩብ ሾርት ውስጥ እኔ በጣም በቃ የዩቲዩብ የቻናሉን 80% እድገት ወይም ደግሞ ይሄ 80% ቫይራሊቲ ይይዛል ብዬ ማስበው አክሽን መጀመሪያ ላይ ያስቀመጥንላችሁና በጣም ወሳኙ ነገር ብለን ያሰብነው ቴስቲንግ ነው። እንግዲህ ቴስቲንግ ስንል ምናልባት ብዙ ቦታ አልሰማችሁትም፣ ግን እኛ ይሄን ቻናል 150 ሚሊዮን ከማድረሳችን በፊት 150 ሚሊዮን በ90 ቀን ውስጥ ከመግባቱ በፊት ቴስት ያደረግናቸው ነገሮች አሉ። ምንድን ነው ቴስት ያደረግነው የሚለውን ነገር እኔ መጀመሪያ ቴስት ያደረግነው ነገር አካውንቶችን። ስለዚህ ምን አደረገን? ወደ 3 የሚሆኑ አካውንቶችን ምንድን ነው የተጠቀምነው መሰላችሁ? ኦቨርኦል ፕሮሰሱ የመጀመሪያው ነገር አካውንት የተከፈተው በፕሮክሲ ነው ማለት ነው። ስለዚህ ምንድን ያደረግነው ኤቭሪቲንግ ዩኤስ ነው። ኢሜይሉም የዩኤስ ነው። ስልክ ቁጥር የዩኤስ ነው ያስገባ ነው። ዩቲዩብ ቻናሉ ሊትራሊ በፕሮክሲ ነው ራም የሚያደርገው እና እዚህ ዲቫይስ ላይ አልነበረም ባይዜ እንደ ሰከንደሪ ዲቫይስ የተጠቀምነው ይሄን ነው ማለት። ስለዚህ እዚህ ላይ ያስገባናቸው አካውንቶች ጠቅላላ እዚህ ጋር እንደምታዩት ቪፒኤን አለን፣ እዚህ ጋርም ሌላ ቪፒኤን አለን። እነዚህን ቪፒኤን በመጠቀም እንግዲህ የመጀመሪያ አካውንታችንን ከፈትን ማለት ነው። ይሄኛውን ተጠቅመን የውጭ አካውንት ከከፈትን በኋላ ቀጥታ እዚኛው ላይ ደግሞ መጣንና ይሄ ራንደምሊ የምንጠቀመው የኢትዮጵያ ስልክ ነው። ስለዚህ እዚህ ላይ መተን ሁለተኛውን አካውንት ኤቭሪቲንግ ኢሜይሉ በኢትዮጵያ የሆነ ስልክ ቁጥሩን በኢትዮጵያ የሆነ ሁለተኛውን የዩቲዩብ ሾርት አካውንት ከፈትን ማለት ነው። አሁን እንግዲህ ቴስቲንግ በሚለው መሰረት የሰራናቸውን ኮንቴንቶች ማለትም ለዩቲዩብ ሾርት ያዘጋጀናቸውን ኮንቴንቶች ሁለቱንም የዩኤስ አካውንታችንና የኢትዮጵያ አካውንታችን ላይ ፖስት አደረግናቸው ማለት ነው። ምንድነው ሀፕን ያደረግነው? ምንድነው ሀፕን ያደረገው? የዩኤስ ላይ የለቀቅነው ኮንቴንት ትንሽ የመታኝ ቻንስ ነበረው። ኢትዮጵያ ላይ የለቀቅነው ደግሞ አቬሬጅሊ የሚባል አይነት እይታ ነው። በዚህ አጋጣሚ እዚኛው ላይ 2000 ቪው ነው ያገኘነው የነበረው፣ እዚኛው ላይ ደግሞ አይ ገስ 1000 ቪው ነው ያገኘነው። ምንድነው ያደረግነው ማለት ነው። አሁንም አካውንቶቹ ሞር ዋርማፕ ይፈልጋሉ በማለት ትንሽ ዋርማፕ አደረግናቸው። ከዛ በኋላ ድጋሚ እዚህ ላይ ምን ሀሳብ መጣልኝ፣ እስቲ ዝም ብለን ደግሞ ያው የዩኤስ ላይ የተከፈተው አካውንት አሪፍ ስለነበረ ሁለተኛ አካውንት እዚህ ላይ ከፍተን ማለት ቴስት ስናደርገው ኦልሬዲ ከዚህኛው ዝቅ ያለ ፐርፎርማንስ ስለነበረው ሜይ ቢ ኢሜል ኦር ሰምቲንግ ሪሌትድ ሊሆን ስለሚችል ሁለተኛ ኢሜል ከፍተን ማለት ነው። እዚህኛው ላይ የለቀቅነው ቪዲዮ አዲስ ከፍተን የለቀቅነው ቪዲዮ ይህን ባሳያችሁ ደስ ይለኛል። እንደምታዩት ወደ 28 ሺህ ቪው ያገኘ ማለት ነው። ምክንያቱም በተለቀቀ በ24 ሰዓት ውስጥ ነው ወደ 28 ሺህ ቪው ያገኘው። ዚስ በቃ በጣም ጸዴ ቻናል ብለን አሰብን። ሁለተኛ ቪዲዮ ለቀቀን ወደ 37 ሺህ ቪው፣ ሶስተኛ ቪዲዮ ለቀቀን 27 ሺህ። አሁንም ቴስቲንጉ ወደ ኔክስት ፕሮሰስ የገባበት ፌዝ ይሄ ነው። እዚህ ላይ ኮምፕሊትሊ ልክ ይሄኛው ቻናላችን አሪፍ ሲሆን እዚህ ላይ ኮምፕሊትሊ መልቀቅ አቁመን ኮንቴንታችንን ቀጥታ ወደዚህ ቀጣልን ማለት አራተኛ ላይ የለቀቅነው ቪዲዮ ፍሎፕ አረገ ኮምፕሊትሊ ወደ 200። እዚኛው ቻናል ላይ የለቀቅነው አራተኛው ቪዲዮ ኮምፕሊትሊ ፍሎፕ አረገ ማለት 200 ቪዲዮ። ያ ማለት እንግዲህ 28 ሺህ 30 ሺህ 40 ሺህ ያገኘ ያለ ቪዲዮ እንደዚህ ፍሎፕ ሲያደርግ ምንድነው ኮምፕሊትሊ ምን ሀሳብ መጣልን ማለት ነው። ቻናሉ በጣም አሪፍ ነው፣ ጥሩ እንቅስቃሴ ያለው። ስለዚህ ሜቢ እዛው ተመሳሳይ አካውንት ላይ ለምን ሌላ ቻናል አይከፈትም የሚል አይዲያ መጣና አሁንም ደግሞ ወደ ቀጣይ ቻናል ሄድን ማለት ነው። እዚኛው ቻናል ላይ ስንመጣ በዚህ አጋጣሚ እዛ ላይ የሚለቀቁት ነው። ያ ማለት እዚኛው ላይ የተለቀቀ የነበረውን ተመሳሳይ ኮንቴንት ነው የሰራን ያልነበረው። ምንድነው እየሰራችሁ የነበረው ብላችሁ ለምታስቡ ሰዎች ቀጣይ ኦሪጂናሊቲ ላይ ሁለተኛው ላይ በደንብ ክሊርሊ ምን አይነት ኮንቴንት እንደነበረው አሳያችኋለሁ። እዚኛው ቻናል ላይ ስንመጣ እንግዲህ ሀፕን ያደረገው ነገር እንደዛኛው ነው። እዚኛው ላይ የተለቀቀው የመጀመሪያ ቪዲዮ ይህን ማሳያችኋለሁ። ይሄ እንግዲህ በጣም ትልቅ ማይልስቶን ነበር። ምክንያቱም በመጀመሪያው 24 ሰዓት ላይ 21 ሺህ ከጠን ዊዝን ፊው አይገስ የተወሰኑ 2 ቀን ወር 3 ቀን ውስጥ በአንዴ ወደ 61 ሺህ ገባ። አሁንም ድጋሚ ዋናው ነገር አራተኛው ፌዝ ላይ ስንደርስ ስለ አናሊቲክስ አሳያችኋለሁ። ቴስት ስናደርግ ምንድነው ያየን የነበረው ቤዝዶን ዋት ነው፣ ለምንድነው የቀየራችሁ የነበረው፣ ለምንድነው አንደኛው፣ ለምንድነው የውጭን የተዋችሁት ምናምን የሚሉ ጥያቄዎች ካሏችሁ
በዚህ ቪዲዮ መጨረሻ ላይ በደንብ ክሊር የሆነ አንሰር ታገኛላችሁ። ምክንያቱም ታይም ዌስት እንዳታርጉ የቴስቲንግ የሚባል ነገር ያስቀመጥ ነው ማለት ነው። ሶ እዚህ አካውንት ላይ የሚለቀቁት ቪዲዮዎች ጠቅላላ ኦቨርኦል ኤቭሪ ዋን ኦፍ ደም ከ30 ሺህ በላይ ቪው ነበራቸው። ወደ ሁለተኛው ፌዝ ሄድን ማለት ነው። ሶ ይሄ በዩቲዩብ ህግ መሰረት ዚስ ኮንቴንት ሞኔታይዝድ ነው ወይስ አይደለም የሚለውን ጥያቄ ለመለስ ገባል። ምክንያቱም እንግዲህ አሁን ምን ማይልስቶን ላይ ደርሰናል። ጥሩ ቪው አለን፣ ጥሩ እየታየልን ነው። አካውንቱ ኦቨርኦል በጣም ቆንጆ ነው። ምክንያቱም ወደ 6-7 ኮንቴንት ለቀን እያንዳንዱ ኮንቴንቶች የለቀቅናቸው እዚህ ቻናል ላይ ከ50 ሺህ በላይ እይታ አግኝተዋል። ስለዚህ አሁን ቀጣይ ፌዝ የነበረው በዚህ መሀል ያልነገርኳችሁ ነገር ምንድን ነው? ቴስት ስናደርግ ሌላ እየሞከርን የነበረው ነገር ተመሳሳይ ኮንቴንቶችን ነው። በእርግጥ አራቱም አይገስ 4 or 5 ቻናሎች የለቀቅ ነው። ከዛ በኋላ ግን የተወሰኑ ኮንቴንቶችን ቼክ አድርገናል። ለምንድን ነው እንደዚህ ያደረግነው? ሜቢ ሰርፓስ የሚያደርግ ከሆነ አሁን በዩቲዩብ ሾርት የመጀመሪያው ፌዝ የሚባለው ይሄ ከ1000 እስከ 2000 የምታገኙበት ነው። ሰከንድ ፌዝ ቢዮን ይሄ ከ20 ሺህ 30 ሺህ 40 ሺህ ምናምን የሚባሉት ፌዞች ኢዝ ዘ ሰከንድ ዋን። ከዛ በኋላ የ100 ሺህ ፌዝ ላይ ይገባል። ኤንድ ሴሚ ቫይራል እና ወደ ቫይራል ይሄዳል ማለት ነው 500 ሺህ እና ወደ ሚሊየን። ይሄኛውንም እንዴት ነው የሚገባው የሚለውን ነገር በኋላ አናሊቲክስ ላይ በደንብ እንዴት ያላሳያችኋለሁ። ኦሪጂናሊቲ ላይ መጣ እና ኦሪጂናሊቲ ላይ ለምንድን ነው የገባ ነው? በዛ ሰዓት ይህን ቪዲዮ በምንሰራ ሰዓት ዩቲዩብ አዳዲስ የሆኑ የኤአይ ህጎችን ያ ማለት ሬፒቴቲቭ ሳውንድስ ያ ማለት ተደጋጋሚ አሁን 11 ላብስ ላይ ሁላችሁ የምታውቁት ይሄ የአደም የሚባለው ቮይስ አለ። አይገስ ቤን ኦር ብሬን የሚባል አንድ የሆነ ሰው እያለ እነዚህ ቮይሶች ዩቲዩብ ሾርትን በጣም ዶሚኔት እያደረጉ ነበር። ስለዚህ ምንድን ነው ቶሎ ብለን ያሰብነው ዋዝ ሞኔታይዝድ የሚለውን ነገር ሪሰርች ማድረግ ጀመርን ማለት ነው። ቤዝድ ኦን አሁንም ይሄን ኮንቴንት ከሰራንበትም እስካሁን ድረስ ባይ ዘ ዌይ ዩቲዩብ አዲስ ያሻሻለው ህግ አለ። ያ ማለት በመጀመሪያው የዩቲዩብ ሾርት ታይም ላይ ኦሪጂናሊቲ የሚባለው ነገር ቤዝድ የሚያደርገው የራሳችሁን ቫሊዩ አድ ማድረግ ያ ማለት ኦን ኤዲቲንግ ላይ ማለት። ስለዚህ አንድን ቪዲዮ ወስዳችሁ ይሄ ኮምፕሌሽን የሚባሉ ነገሮች አሉ አይደለ? የምሰሯቸው ነገሮች እነዛ ፎር ሎንግ ፔሪድ ኦፍ ታይም ዩቲዩብ ላይ ሞኔታይዝድ ነበሩ ዩቲዩብ ሾርት ላይ። የእኛም እንደውም የመጀመሪያ የሰራ ነው የዩቲዩብ ሾርት ኮንቴንቶች በእነዚህን ፎርም ይሄ ኮምፕሌሽን ናቸው። ግን ምንድን ያደረግነው ራንክ ነው ያደረግናቸው 1-3 አድርገን አስቀምጠን ከዛ ከላይ ራንኪንግ ፈኒየስት ኮንቴንትስ የሚሉ ፎርማቶች ነበሩ። አሁን እነዚህ ፎርማቶች እንግዲህ ምንድን ያደረግነው የእኛን ቫሊዩ ነው አድ ያደረግንበት። እንዴት? የመጀመሪያው ነገር የምናመጣበት ይሄን ቪዲዮ የምናመጣበት ሶርስ ሌጂት ነው። ያ ማለት በጣም ሬፒቴቲቭ የሆነ ኮንቴንት አይደለም። ሁለተኛ ነገር ደግሞ ኤዲት ስናደርጋቸው ሳውንድ ኢፌክት እናስቀምጣለን። ቪዲዮን እናሳያቸዋለን አሰፍሬም አድርገን። ሁለተኛ ነገር ደግሞ ሳውንድ ኢፌክት ከታች አስቀምጠን ነበር። ሶስተኛ ላይ ራንኪንግ ሲስተሙ አለ ኦልሬዲ እዛ ላይ ስንጽፍበት ምንድነው ዩቲዩብ እንደ አዲስ ታይፕ ኦፍ ኮንቴንት ነው የሚረዳው። ሶስተኛ ነገር ይሄ ስንጽፍ ደግሞ ባይዜ አንደኛ ላይ እንዴት ነው ይሄ ራንኪንግ ፌዝ አለ አይደለ? የሰውን እንትን እንደዚህ ነው ግራፉን ምንሰራው ማለት ነው። ራንኪንግ ዘ ፈኒየስት ቤስት ራንኪንግ ዘ ፈኒየስት ኤፒክ ሞመንትስ ካልን ከአምስተኛ ነው የምንጀምረው። አምስተኛው ላይ ዘ ሞስት ፈኒየስት ነው። ከዛ አራተኛውም በጣም ፈኒ የሆነ ኤፒክ ነው ያልኩት። ኤፒክ እየሆነ ይሄዳል ማለት ነው። እነዚህ የራንኪንግ እንትኖች እነዚህ የራንኪንግ የዩቲዩብ ሾርት ቪዲዮዎች በጣም ቫይራል ይወጡ ነበር የዛን ሰዓት። አክቹዋሊ ገና እንደጀመሩ አካባቢ ይመስለኛል እነዚህ ቻናሎች ላይ ያደረግነው እና ኦሪጂናሊቲ የሚለውን በዛ ቼክ አደረግን። አክቹዋሊ ኦሪጂናል ነበረ እነዚህ ኮንቴንቶች በዛ ሰዓት። ስለዚህ በጣም ጥሩ ቪዲዮ ወጣቸው። አሁን ላይ ቤዝድ ኦን አሁን ላይ ምንድን ነው ኦሪጂናል ቼንጅ እያደረጉ ነው ምናምን አይ ነው። አሁን ላይ ቼንጅ ያደረገው ነገር ምንድን ነው? እነዚህ ራንኪንግ እኛውን መጀመሪያ ሞኔታይዝ ያደረግናቸው የራንኪንግ ቪዲዮዎች አሁን ላይ። ሁለተኛ ነገር ይሄ በኤአይ ፍሎፕ ዝም ብላችሁ ገጣጥማችሁ የምትሰሩት የኤአይ ቪዲዮዎች ምናምን እነሱም ኮምፕሊትሊ ዲሞኔታይዝ ናቸው። ሶስተኛ ነገር በጣም ሬፒቴቲቭ የሆነ ሳውንድ ያ ማለት ሁሉም ሰው ኢለቨን ላብስ ነው የሚጠቀሙ። እንዴት ነው የሚሆነ መሰላችሁ? ይሄ አይዳ የሚባለው ሳውንድ በጣም ተደጋግሞ አሁን ለምሳሌ ስክሮል ስታደርጉ ባይዘ እስቲ አይናችሁን ጨፍኑና ስክሮል አድርጉ። ከዛ የምትሰሙት ሳውንድ ተመሳሳይ ነው፣ ተመሳሳይ ነገር። ስለዚህ የዩቲዩብ ኤአይ ይሄን እንግዲህ እንዴት አይነት እንደ ስፓም እንደ ትራሽ ኮንቴንት ይኸው አይ ሃቭ ኖ አይዲያ። ግን እነዚህ ሬፒቴቲቭ ሳውንድ አይቻልም። ሬፒቴቲቭ የሆነ ታይትል፣ ሬፒቴቲቭ የሆነ ሃሽታግ ምናምን እነዚህ ነገሮች አሁን በዚህ ሰዓት ኮምፕሊትሊ ቻናላችሁን ዲሞኔታይዝ ያደርገዋል። ሜይ ቢ እየሰራችሁ ያላችሁ ልጆች አም ሴፍ ብላችሁ የምታስቡ ከሆነ ኢትስ ጀስት ኤ ማተር ኦፍ ታይም ባይ ዘ ዩቲዩብ ጋር ይሄን ይሄ ወንዝ የበረከት ወንዝ ነው። ወንዝ
ባይዜ ብሬስ ነው እና በጣም ሀስል እያደረገኝ ነው ለማውራት እና ይሄን መንዝ ላለው ብዬ ነው ባይዜ እና ይሄን መንዝ ቢያልፋችሁ ኮምፕሊትሊ ኔክስት መንዝ ላይ ወይ የሆነ ቀጣዩ እንትን ላይ ያገኛችኋል። ስለዚህ ፕሊዝ አሁን አዲስ ዌቭ አለ አዲስ ባን አለ ምናምን ሲባል ኮንቴንታችሁ ቼክ በማድረግ ቶሎ ከዛ ነገር ጋር አብሮ መሄድ በጣም ወሳኝና አሪፍ ነገር ነው። እና ሌላው ምንድነው ኦሪጂናል ታዲያ ምንድነው ኦሪጂናል ኮንቴንት ብላችሁ የምትጠይቁኝ ከሆነ አሁን ላይ ኦሪጂናል ተብሎ የሚታሰቡት ኮንቴንቶች ይሄ ከኤአይ ስሎፕ ባሻገር ማለት ዝም ብላችሁ ይሄ የስትሮበሪ ምናምን ቪዲዮ ታችኋል በጣም ትሬንድ ነበር እነሱ ምናምን አሁን ልክ እንትኖች ይውላችሁ ዩካንዱ ሁለት ነገሮች በዚህ አጋጣሚ ልንገራችሁ ሁለት ነገሮች። የመጀመሪያው አዲስ ትሬንድ ሲመጣ ያ ማለት አዲስ የሆነ ይሄ ዩቲዩብ ላይ የምታያቸው ከረንት ትሬንድ የሚያደርጉ ቪዲዮዎች አሉ አይደል? ለምሳሌ እኛ አሁን ይህን ስንሰራ ገና ራንኪንግ ገና 3-4 ቻናል ያለው ቶሎ እዛ ቻናል ላይ ገባን፣ ቶሎ ቪዲዮ መስራት ጀመረን። ስለዚህ ልክ ዩቲዩብ አትሊስት ከ3 እስከ 6 ወር ይፈጅበታል ይህን ነገር ኦሪጂናል ነው እንዴ ምናምን የሚለውን ነገር እስኪጨርስ ድረስ ማለት ነው። እና የዛን ሰዓት መጠቀም ቻላችሁ፣ ከዛ በኋላ ይዘጋል። አሁን ለምሳሌ የስትሮበሪ ምናምን እዚህ ኢትዮጵያ ውስጥ ትሬንድ ሲያደርጉ ነበር። የስትሮበሪ ይሄ ሙዝ ምናምን ሲንቀሳቀስ ሲያወራ አይታችኋል። ድመት ምናምን እነዚህ ነገሮች እንደመጡ ቶሎ ከገባችሁ የድመቱ ክሬዚ ባይዘ እኔ እንደ ድመት አይነት እንደዛ አይነት ቢሊየን ቪው ኢዚ በቃ በአንዴ የምትገቡበት ነገር ናቸው እነዚህ። ቶሎ ሆፒን ታረጉና ምንድነው የምታረጉት እንዴት ነው የሚሰሩት የሚለውን ነገር ታያላችሁ። ከዛ በኋላ ባይዜ የእኛን ኮሚኒቲ ከተቀላቀላችሁ በዚህ አጋጣሚ ቶሎ ጸዴ ኒሾችን ስለምንለቅላቸው ቶሎ ይሄ ትሬንዲንግ የሚለውን ነገር ቶሎ ይደርሳችኋል። እና ትሬንድ የሚያደርግ ነገር ላይ ቶሎ ይሄ መጀመሪያው ነው የምነግራችሁ። ቶሎ ትገቡና ትሰራላችሁ። ከዛ በኋላ ልክ የሀብቱ ቢ ባይዜ ዩቲዩብ ላይ የምትሰሩ ከሆነ አፕቱዴት መሆን አለባችሁ አዲስ ትሬንድ አሁን ካለው ነገር ጋር ማለት ነው። ስለዚህ ምንድን ነው የምታደርጉት ቶሎ ትሉና ትሰራላችሁ። ከዛ በኋላ ኖቲስ አድርጉ። እኔ ማድረገው ልንገራችሁ ምንድነው ማድረገው እዛ ምሳሌ ዩቲዩብ ቻናል ላይ ምን አደርጋለሁ እነዚህን ቻናሎች ሰብስክራይብ አደርጋችኋለሁ። ወይ 3 ናቸው ወይ 4 ናቸው እንደመጡ ቶሎ እያልኩኝ እሰራለሁ። ከዛ በኋላ አንዱ ቻናል ኮንቴንት ሲቀይር ወይ ደግሞ ከታች ያለው ማጥፋት ሲጀምር ምን ታደርጋላችሁ ቶሎ ቱና እናንተ ታጠፉና ወደ አዲስ ነገር ትሄዳላችሁ ማለት ነው። ይሄ የመጀመሪያው ትሬንዲንግ የሆነ ቻናል ላይ በመግባት ቶሎ መስራት አንድ ወር ውስጥ 2 ወር ውስጥ እነሱ የጣሱ ከሆነ ቶሎ ገብታችሁ መስራት ኮንቴንት መቀየር። ሁለተኛውና ኦሪጂናል ተብሎ አሁን በዩቲዩብ እንግዲህ የተቀመጠው የመጀመሪያው ይሄ ቮይስ ኦቨር ማስቀመጥ ቪዲዮአችሁ ላይ ያ ማለት አሁን ለምሳሌ እኔ ባይዞ የሰዎች እንትን አእምሮ ይሄ ዩቲዩብ ላይ ያሉት ሰዎች ሜንታሊቲያቸው ይገርመኛል። እኛ የምንሰራውን ራንኪንግ ቻናል ልክ ሲዘጋ ባን መደረግ ሲጀምር እኛ ምንድን ያደረግነው ኦልሬዲ ቪው ስላነበረን ያው መስራት አቆመናል። ራሱ አውቶ ፓይለት በቃ ድሮ የለቀቅነው ቪዲዮ እንዲታይ ኔተው ነው። አብዛኛው ሰው ግን ቶሎ ምን አደረገው ማለት ነው ቮይስ ኦቨር መቅዳት ጀመረ። ምን ማለት ጀመረ ልክ ስክሮል አድርጋችሁ ቪዲዮ ሲመጣ ገና ራንኪንግ the funniest epic moments ይልና the last one is funny ይላል ማለት ነው። እና በጣም was crazy ገና ሳየው ዋው አልኩኝ። የመጀመሪያው ነገር ምንድነው ቮይስ ኦቨር መቅዳት። የምትሰሩት ቪዲዮ ላይ ቮይስ ኦቨር መቅዳት ያ ማለት ናሬሽን ስክሪፕት ጽፋችሁ ናሬሽን ማስቀመጥ ማለት ነው። ስክሪፕት እንዴት እንደሚጻፍ አላውቅም ምናምን ለምትሉ you have to join የኛን ኮሚኒቲ እንግዲህ ወይ ደግሞ ቼክ አድርጉ። በሾርት ፎርም ላይ ባይዚ በጣም ጎበዝ ነን። በዚህ አጋጣሚ ልነግራችሁ ፈልገው ሎንግ ላይም ስፔሻሊ ሎንግ ላይ ጎበዝ ነን። ስክሪፕት ጽፋችሁ ከዛ በኋላ ቪዲዮዎችን መስራት ማለት ነው። ያ ስክሪፕት ይፈልጋል ማለት ማንኛውም ኮንቴንት ላይ ስክሪፕት መጻፍ። ይሄን ኤግዛምፕል ለመስጠት ሲምፕሊፋይ ኦር የሚባል የሆነ ቻናል አለ እዚህ ጋር አስቀምጥላችኋለሁ። ይሄ ቻናል ምንድነው የሚያደርገው አንድ ሰው ለምሳሌ ጸዴ ባስኬትቦል ወይ ደግሞ የሆነ ጸዴ ቪዲዮ ይፈልግና እዛ ላይ ናሬት ያደርግበታል። this man was running through a road and then a woman and ምናምን blah 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 ቪዲዮ ናሬት ማድረግ ያ ማለት ዩቲዩብ ኦሪጂናሊ trust me ዩቲዩብ ኦሪጂናሊ የእናንተ ቪዲዮ እንደሆነ ሴንስ ያደርጋል ማለት ነው። ግን ስቲል እንዳልኳችሁ ከላይ ያስቀመጥኩላችሁ 3 ነገሮች አሉ። ይሄ ሬፒቲቲቭ ታይትል ድምጽ ምናምን እሱን አስተካክሉና ናሬሽን is the best thing። ሁለተኛ ላይ ደግሞ ማድረግ የምትችሉት ምንድነው ኤአይ መጠቀም ነው። ኤአይ ተጠቅማችሁ የምትሰሩትን ስቶሪ ለሱ ስቶሪ አሁን ኤአይ ስሎፕ ብሎ ነው የሚይዘው ዝም ብሎ ስቶሪ ተገጣጥሞ ከተለቀቀ ማለት ነው። አሁንም እዛ ለዛን ስቶሪ
አክቹዋሊ ምን ማድረግ ነው ለዛም ናሬሽን ነገር መስጠት ማለት የእናንተ ቪዲዮ እስከሆነ ድረስ ታሪኩን ለመናገር መሞከር እና ይሄ ማጣቁ ሆነ አላቅም ግን 70% የሚሆን ወይ ደግሞ 80% የሚሆነው የዩቲዩብ ሾርት ተመልካች ያለ ድምጽ ነው የሚያየው ወይ ባስ ውስጥ እየሄደ ነው ወይ ባቡር ውስጥ ነው ወይ ምናምን or somewhere ስለዚህ ድምጽ ከፍቶ የማየት ቻንስ የለውም አንድ ሁለተኛ ነገር ደግሞ አብዛኛው የዩቲዩብ ሾርት ተመልካች ህፃናት ምናምን ናቸው ስክሮል ሲያደርጉ ኢሜጁ አፒሊንግ ይሁን ለአይናቸው ኢሜጁ አፒሊንግ ይሁን እንጂ ዝም ብለው ያዩታል ሁለተኛውና በጣም ክሩሻሉ ነገር ያ ነው በቃ ዝም ብለው ያዩታል ስለዚህ ይሄ ናሬሽን የሚባለው ነገር ባይዚ ቤስት የሚሆንበት ፖይንት ያ ነው ብዙ ሰው ፎከስ አድርጎ ላይ ሰማችሁ ይችላል በጣም ቫይራል ሊወጣ ደግሞ ናሬሽን ላይ የሆነ ዊርድ ነገር አስቀምጡ ማለት ሰው ኮሜንት ሊያደርግ የሚችል ነገር ሰውን ኖቲስ ሊያደርገው ወይ መጨረሻ ላይ ወይ መሀል ላይ አካባቢ የሆነ አሁን አሮጊት ከሆነች የሮጠች የነበረው ሴይ እቺ የ39 ዓመት ጎልማሳ ምናምን በሉ ምንድነው ይሄ የሚያደርገው ዩቲዩብ ላይ ሰው ሄድና እቺ የሚያክል ሴትዮ ምናምን ይላል ዩቲዩብ ባድ ኮሜንት ሴንስ ማድረግ አይችልም አሁን ሰው ስለዛ ነገር መጥፎ ነገር ቢጽፍ ስለዚህ ይሄ ሄልፕ ያደርጋቸዋል ዋይ ወና እርዛውን ይሄን ነገር ይነገርኳችሁ እዚህ መሃል ላይ ይሄ በኦቨርኦል አሁን ካወራናቸው ነገር ውስጥ በጣም የቪዲዮአችሁን 70% የሚወስደውን ነገር ነው የምነግራችሁ ያም እንግዲህ በጣም ደጋግማችሁ የሰማችሁት ሁክ ነው ምንድነው ሁክ ምናምን ለምትሉ ሰዎች ሁክ ማለት እንግዲህ የመጀመሪያው ስክሮል ስታደርጉ የሚመጣላችሁ የመጀመሪያው 5 ሰከንድ or 7 ሰከንድ or 10 ሰከንድ ሁክ ይባላል እና ይሄ ለምንድነው የሚጠቅመን ካላችሁ ዩቲዩብ ሾርት እንደ ሜትሪክስ ይሄ ማለት እንደ ሜትሪክስ ማለት መመዘኛ ማለት ቪዲዮአችሁን ቫይራል እንዲወጣ መመዘኛ ወይም ደግሞ የመጀመሪያ ያልኳችሁ ፌዝ 1 ከ1000 እስከ 2000 ፌዝ 2 እስከ 30 40 ሚሊዮን ይሄን ነገር እንዲጥስ የሚያደርገው ዋናው መመዘኛው ስዋይፕ ሬት ይባላል ወይ ደግሞ ስዋይፕ ሬሾ ይባላል ያ ማለት ስዋይፕ ያደረገውንና ቁጭ ያለውን የሚለይበት ነው ይሄ ስዋይፕ ያደረገውና ቁጭ ያለው ሰው የሚለየው በዚህ በመጀመሪያ ወይም ሁክ በሚባለው የ5 ሰከንድ የቪዲዮአችሁ መጀመሪያ ላይ የምታስቀምጡት የ5 ሰከንድ ቪዲዮ 5 ሰከንድ ፓርት የቪዲዮአችሁ የ5 ሰከንድ ያ ፓርት ሁክ ይባላል ስለዚህ አሁንም ስለዚህ ስለ አናሊቲክስ ከኋላ እመጣለሁ መጨረሻ ላይ አስረዳችኋለሁ ስዋይፕ ሬቱ ስንት መሆን አለበት ምናምን ለሚለው ይሄ ሜትሪክስ እንግዲህ ስዋይፕ ሬሾ የሚባለው ሜትሪክስ ሁካችሁ ነው ማተር የሚያደርገው ስለዚህ ጸዴ ማለት ይሄ ስዋይፕ ሬሾአችሁ በጣም አሪፍ እንዲሆን ሄደው ቪዲዮአችሁ እንዲወጣ የሚያደርገው ሁክ ምንድነው ሰውን ኢንትሪግ ማድረግ ሲችል ነው ማለት በመጀመሪያው 5 ሰከንድ ላይ ሰው እናንተን ቪዲዮ እንዳየ I have to watch this video ወይ በቃ ይሄን ቪዲዮ ማየት አለብኝ ይሄን ቪዲዮ መቀጠል አለብኝ እንዲል ማድረግ አለባችሁ ይሄ እንዴት ነው የሚሆነው መሰላችሁ የመጀመሪያው ምሰሩት ማለት መርጣችሁ ምሰሩት የዩቲዩብ ሾርት ቪዲዮ ላይ የመጀመሪያው ፓርት it have to create emotion ማለት ወይ በጣም ፈኒ ባንዴ መሆን አለበት ወይ it have to be sad ወይ ደግሞ it have to be ባንዴ የሆነ አንድ ኢሞሽንን ሰው ላይ ማስቀመጥ አለበት ለምንድን ነው ይሄ የምናገረው አብዛኛው የዩቲዩብ ሾርት ቪዲዮ እንዳልኳችሁ ቤዝድ ኦን ናሬሽን ነው ወይ ምናምን ነው ስለዚህ አይ ሪሜምበር እኛ የመጀመሪያውን የዩቲዩብ ቪዲዮአችንን ወደ ቫይራል ሲወጣ ማለት ወደ 2.7 ሚሊዮን 2.7 ሚሊዮን ቪው ሲያገኝ ሁክ ላይ ያስቀመጥነው ኪሪሲቲ የጫርነው እንዴት አይነት አንድ የሆነ ልጅ የልጅን በጥፊ ሲመታት ነውና መቷት ሮጠ ከዛ አልቅሳ ለአባቷ ስነግረው this is the first hook መቷት ከዛ አባቷ ጋር ያለቀሰ ስትነግረው ነው የገባውና አንድ ሰው እንትን ላይ ያስቀመጠው እንትን አባትየው ምን ሊያደርግ ይችላል ማራፕን ምናምን የሚሉ ብቻ የሆነ ነገሮችን የሰው አይምሮ ላይ ይጭራልና ታወይንት በቃ ክሬዚ ቫይራል እና እንደዚህ አይነት ነገሮች ላይክ ከምትሰሩት አሁን በምትሰሩት ታይፕ ኒች መርጣችሁ የምትሰሩት ዩቲዩብ ሾርት ቪዲዮ አለ አይደል እዛ ላይ የምታስቀምጡት የመጀመሪያ ነገር አንድ ሰው ላይ ይሄ ኢሞሽን በቃ ክሬት ማድረግ አለበት እና ያ ነው ሁክ የሚባለው ነገር ሁክ ስንል ይሄ ቪዥዋል ብያችኋለሁ ቪዥዋል ሁክ አለ ሁለተኛው ነገር ደግሞ ይሄ ኦዲዮ ላይክ የሚሰማው ስክሪፕቱ ላይ የምታስቀምጡት ሁክ አለ እና እነዚህን ሁለት ነገሮች በጣም ዳር ክሩሻል አራተኛው ነገር ስንመጣ አናሊቲክስ የሚለውን ነገር ስናይ እነዚህን ነገሮች ነው የምናየው እንግዲህ ይሄ ስፔሻሊ በቃ አናሊቲክሱ ቤዝድ ኦን the video you are making እና ሁክ ላይ ነው ወይም ደግሞ ኢንትሮ ላይ ነው በቃ ፎከስ የሚያደርገው እና አናሊቲክስ ሲባል ለምንድን ነው የቀየራችሁት የመጀመሪያው ቻናል ምን ሆነ የውጭ ቻናል ከፍተ ነበር what happened ከዛ 3 ቻናል እዚህ ስልክ ላይ መተህ ለምን ከፈትክ ምናምን ለምትሉ ሰዎች ወይም ይሄ ጥያቄ ለሚጨርባችሁ የመጀመሪያው ነገር እንግዲህ I will show you እዚህ ቻናል የተለቀቀውን የመጀመሪያ ማለት አሁን ሰክሰስፉል ነው
ብዬ እንዳስብ ያደረገኝን የመጀመሪያ ቻናል አሳያችኋለሁ። እንግዲህ እንዳልኳችሁ 61,000 እይታ አለው እና እዚህ ጋር እንደምታዩት እዚህ የምታዩት የመጀመሪያው ሾርት ፊድ ብሎ 35% አለው እና ይህ የመጀመሪያ የምናየው የቻናል አናሊቲክስ ነው። ያ ማለት ቻናሉን ለምንድን ነው የቀየርከው ለሚለው ጥያቄ ማለት ነው። እንደምታዩት እዚህ ጋር በዚህ 55%ቱ ሾርት ፊድ ነው። ከዛ ቀጥሎ ቻናል ፔጅ። ሾርት ፊድ የሚለው ነገር ምንድን ነው ካላችሁኝ ቪዲዮ እንደለቀቃችሁ ወዴት ነው የሚሄደው ማለት ቀጥታውን እንግዲህ በዚህ አጋጣሚ ሰርች ኮንቴንት እና ኖርማሊ የምንሰራው ኮንቴንት አለ። ሾርት ፊድ የምንለው ነገር የለቀቅነው ቪዲዮ ቀጥታ ዩቲዩብ ላይ ስክሮል ለሚያደርግ ሰው ያ ማለት ራንደምሊ እንደዚህ ዩቲዩብ ላይ ስትገቡ እንደምታዩት እንዳለ ይሄ በዚህ ዩቲዩብ ሾርት ቻናል ነው። ይሄ አሁን ስንበታችሁ ገብታችሁ እንደዚህ this is short feed መጀመሪያ ላይ ይመጣላችሁ ነገር short feed this is short feed። ስለዚህ መጀመሪያ ላይ የምትለቁት ቪዲዮ ቀጥታ ወደዚህ መሄድ አለበት ማለት ነው። ያ ሾርት ፊድ። ስለዚህ አንዳንድ ቻናሎች በዚህ ልክ እንደተከፈተ ወይ ወደ ዝም ብለው ትንሽ እንደቆየ ቻናል ፔጅ ሊሉ ይችላሉ። አንዳንዱ ሰው የሆነ ደግሞ ወደ ዩቲዩብ ሰርች ምናምን ወደ እነዚህ ከሄደ which is completely wrong። ያ ማለት የእናንተን ቪዲዮ ሊያይ ወደማይችል ሰው ነው ይሄዳል። ስለዚህ ይሄን በማየት የመጀመሪያው አናሊቲክስ ነው። ቻናላችሁን ማስተካከል ትችላላችሁ፣ መቀየር ማለት ነው። ይሄ አናሊቲክስ የምንለው ነገር ወደ ዋናው ነገር ስትመጡ ወደ ኢንጌጅመንት ይመጣል ማለት ነው። ኢንጌጅመንት ላይ እንደምታዩት እንግዲህ እዚህ ጋር 80% ስቴይድ ቱ ዋች ይላል። ይህ ማለት እንግዲህ በዩቲዩብ ሾርት ውስጥ እኔ በጣም በቃ የዩቲዩብ የቻናሉን 80% እድገት ወይም ደግሞ 80% ቫይራሊቲ ይይዛል ብዬ ማስበው እና በጣም ክሩሻል ነገር ነው ይሄ ስቴይድ ቱ ዋች የሚለው። ምን ያህል መሆን አለበት ለምትሉኝ ሰዎች 80፣ 85፣ 90 ኢዝ በጣም ክሬዚ። በቃ 94 ነካ ማለት ኢዝ ኮምፕሊትሊ ቫይራል። የቫይራሉን ቪዲዮ ያሳያችኋለሁ። እዚህ አካውንት ላይ አንድ ትልቅ እይታ ያለኝ 30 ሚሊዮን መሰለኝ፣ እሱን አሳያችኋለሁ። የመጀመሪያው እንግዲህ እንዳልኳችሁ ነው። ሁለተኛው ቀደም ሾርት ፊድ እና ወዴት ነው የሚሄደው ብያችኋለሁ። ይሄ ሁለተኛው ነገር ደግሞ ስቴይድ ቱ ዋች ወይም ደግሞ ስንት ሰው ነው የቆየው የሚለው ይሄ 80 መሆን አለበት። 60 አለ ማለት you have to change ሁለት ነገር ቼንጅ ማድረግ። 60 አለ ማለት የመጀመሪያው ኮንቴንታችሁን አስቡ፣ ሁለተኛ ነገር ሁካችሁን አስቡ። በቃ 75 መስት ባይዘ ማለት እዚህ ቻናል ላይ የለቀኩ እንድቆይ ራሱ ማለት የሆነ ሰዓት ላይ ይወጣል የሚል ተስፋ እንዲኖረኝ 75 የግድ ነው ስቴይድ ቱ ዋቹ ማለት ነው። 80፣ 85፣ 90 ካለ በቃ ስክሬስ። ይሄ ማለት እንግዲህ ይሄ ቻናል ላይ እንድቆይ ያደረገኝ ትልቁ ነገር የመጀመሪያው ወደ ሾርት ፊድ ወይም ደግሞ የኔን ኮንቴንት ሊያዩ ወደሚችሉ ሰዎች ሄዶ ከዛ በኋላ እነዛ ሰዎች 80% ከነዛ ሰዎች 80%ቱ ቁጭ ብሎ ተመልክቶታል ማለት ነው። ያ ማለት ስዋይፕ አላደርግም በቃ 80%ቱ ቆይቷል፣ የመጀመሪያውን 5-10 ሰከንድ ቆይቶ አይቷል የሚለውን አናሊቲክስ ሰጠኝ። ይሄ ሁክ ወይም ብዬ ማስበው ወይም ደግሞ አሰ ኮንቴንት ዋይዝ ሰው ገና አሰ ኮንቴንት ዋይዝም ይመቸዋል፣ አሰ ሁክም ይመቸዋል ብዬ እንዳስብ አድርጎኛል። ሶስተኛ ላይ ማየት ያለባችሁ ክሩሻል ነገር ደግሞ ኦዲየንስ ሪቴንሽን ነው። ይሄ በቃ ተመልከቱ 72% is the audience retention። ቀጥል 72% is the audience retention። አሁን ይሄ ማለት እንግዲህ ለ50 ሰከንድ ቪዲዮ በዚህ አጋጣሚ ይሄ ስዋይፕ ወይም ደግሞ ይሄ ስቴይድ ቱ ዋች ወይም ደግሞ ስዋይፕ ሬሾ ብያቸዋለሁ መጀመሪያ። ይሄ ስዋይፕ ሬሾ የኤቪዲ ወይም ደግሞ የአቨሬጅ ቪው ዲዩሬሽን ወይ ደግሞ ይሄ የቪዲዮ ሌንግዝ ምንለው ነገር ጋር አይገናኝም። for your information ስቴይድ ቱ ዋች ቤዝድ ኦን ሁክ እና ኮንቴንት ታይፕ ነው፣ አለቀ። ሁለት ነገር ብቻ ነው የሚያማክለው። ይሄ ግን ኦዲየንስ ሪቴንሽን የሚባለው ወይም ደግሞ ኤቪዲ የምንለው ነገር ግን ኦቨርኦል የቆየው ሰው ምን ያህል አየው ነው። ገብታችኋል? ሁክ ተደርጎ የመጀመሪያ ነገር ስቦ የቆየው ሰው ምን ያህል አየው። ያ ማለት እንግዲህ ቪዲዮችሁ ላይ የምትሰሩት ኦቨርኦል ነገር እንግዲህ ከሁክ በኋላ ያለው እዚህ ላይ ዲፔንድ ያደርጋል ማለት ነው። ስለዚህ ይሄ ቤዝድ ኦን ዩር ቪዲዮ ለምሳሌ አይ ገስ ይሄን ቻርት ያኔ ስለ ዩቲዩብ ሾርት ሳጠና አይ ሪሜምበር ወደ 3 አይነት ታይፕ ኦፍ የቪዲዮ ሊንክስ አይ ሪሜምበር። የመጀመሪያው ከ0 እስከ 10 ሰከንድ ያለው ወይ ደግሞ እስከ 5 ሰከንድ እስከ 7 ሰከንድ ብዙ ያታችኋል። እንደዚህ ለ10 ሰከንድ ቆይቶ የሚያልፉ ቪዲዮዎች እነዚህ ኤቪዲያቸው ወይም ደግሞ አቨሬጅ ቪዲዮ ዲዩሬሽናቸው ኢን ፐርሰንት ነው የሚቀመጠው ብያቸዋለሁ። 150 180 ምናምን ማለት አለበት። ለምን 10 ሰከንድ ቪዲዮ ነው። ስለዚህ ሰውየው መቆየት አይፈልግም። ዝም ብሎ ገና የሆነ ነገር ወይ ጽሁፍ ጽፋችሁ ቴክስት ያያየው ላጥ ብሎ ቪዲዮ አልቆ ተመልሶ ይመጣል። 10 ሰከንዱን ጨርሶ ድጋሚ እስከ 4 ሰከንድ እስከ 5 ሰከንድ ይመጣል።
ስለዚህ ኤ ቪዲዮ የዚህን ሰዓት ምን ያህል መሆን አለበት? ከ150 እስከ 200 መሆን አለበት። ሁለተኛው ደግሞ ከ10 ሰከንድ እስከ 20 ሰከንድ ወይ ደግሞ እስከ 25 ብለን የምናስቀምጠው ነው። ይሄ እዚህ ጋር ስትመጡ የኤ ቪዲዮአችሁ ወይም ደግሞ ነው ይሄ ከ10 እስከ 30 ሰከንድ አይነት ካይንድ ኦፍ ነገር ነውና ይሄ ስንት መሆን አለበት ለዚህ ኤ ቪዲዮ ብላችሁ ካሰባችሁ ያ ማለት ከ0 እስከ 30 ሰከንድ ላለ ቪዲዮ የቪዲዮአችሁ ከ120 እስከ 150 ድረስ መሆን አለበት። ባይዜ ከ100 ይሄን የምነግራችሁ ፎር ቫይራሊቲ። እሺ ቫይራል አንድ ቪዲዮ ቫይራል ለመሆን መታየት ያለበት የቪዲዮአችሁ ሌንግዝ ነው። ቪዲዮአችሁ ከ0 እስከ 30 ሰከንድ ውስጥ ያለ ያ ማለት ነው ከ10 እስከ 30 ሰከንድ ከሆነ ሌንግዙ ከ120 እስከ 150 መታየት አለበት። ያ ማለት የቪዲዮአችሁን ሰው 35% ወይ 40% ማየት አለበት። ጨርሶት ድጋሚ ሁጋ ሲመጣ ማለቁን አውቆ ማለፍ ማለት ነው። ያ ማለት 100% ማለት ያው 10 ሰከንዱን አይቷል ማለት ነው አብዛኛው ሰው። ስለዚህ ከ120 ምናምን ሲል ጨርሶት 30 ሰከንዱን ጨርሶት ትንሽ መምጣት አለበት። ሶስተኛው ፌዝ ደግሞ ከ35 እስከ 45 ያለው ፌዝ ነው። ለዚህ ፌዝ ቪዲዮአችሁ ከ110 እስከ 120 ወይ ደግሞ እስከ 130 መሆን አለበት። አቬሬጅ ቪዲዮዎች ናችሁ ማለት ነው። የመጨረሻውና እኛ እስካሁን የሰራ ነው ማለት ይሄም ቻናል ራን ያደረገበት ወሳኙ ነገር ከ45 ወይ ደግሞ ከ50 ሰከንድ ጀምሮ እስከ 1 ደቂቃ ከ20 እስከ 1 ደቂቃ ከ10 ላለ ቪዲዮ የቪዲዮአችሁ ከ80 እስከ 100 መሆን አለበት። 100 ይዝ በጣም ክሬዚ ባይዞ 100 ይዝ ክሬዚ ይመስለኛል። ከ80 እስከ 95 100 ረገጠ ማለት በጣም ጸዴ ነገር ነው። እና አሁን ያሳያችሁ ቪዲዮ ኤቪዲ ወይም ደግሞ አቨሬጅ ቪዲዮ ሬሽዮ ነው ኦዲየንስ ነው አቬሬጅ ቪዲዮ ሌንግዙ አሁን ያሳያችሁ ቪዲዮ 50 ሰከንድ ነው። ስለዚህ ለዚህ 50 ሰከንድ ቪዲዮ ሰው 37% ነው ያየው። ያ ማለት 72%። ይሄ ቪዲዮ ቫይራል እንዲወጣ ከፈለግም ምን ብያችኋለሁ? ከ50 እስከ 100 ምናምን የሞላ ቪዲዮ አይገስ ይሄን በጣም ጸዴ አድርጎ ለማሳየት እንደምታዩት ይሄ ቪዲዮ እንግዲህ በጣም ደግሞ ቫይራል 1 ኦፍ 10 ነው የሚለው 20 ሚሊዮን ቪው ያለው እና 76% is the AVD ያ ቬሪ ዱሬሽኑ 76 ነው ማለት ነው። እና የዚህ ቪዲዮ እንዳልኳችሁ 76 ነው። 76 ማለት is close to 80 እና ቅድም ብያችኋለሁ ከ50 ሰከንድ እስከ 1 ደቂቃ ምናምን ለሆኑ ቪዲዮዎች 80 90 100 እንግዲህ 100 ማለት 1 ደቂቃ ሰው አይቶ ሙሉ 1 ደቂቃ ተማው እያንዳንዱ በቃ አብዛኛው ማጆሪቲ ሰው 1 ደቂቃ አይቷል ማለት ነው። እና ይሄ ማለት 76 ነው። 76 ማለት እንግዲህ እኔ 1 ደቂቃ ቪዲዮ ሰርቼ ሰው 50 ደቂቃውን አይቷል ማለት ነው። እዚህ ነው እንደዛ ነው የሚለኝ ኮስተራሽ እኔ አይደለም ዩቲዩብ ነው ያለው። ከ1 ደቂቃ የ1 ደቂቃ ቪዲዮ ሰርቼ 50 ሰከንዱን የምር በጣም ከድካም የተነሳ ነው። የአርሰናል ማሊያ አምጥተን ምናምን ነው። እሺ በዚህ አጋጣሚ እሺ ነገ ይቀወጣል እና ለ1 ደቂቃ ከ1 ደቂቃ ከ4 ቪዲዮ 1 ደቂቃ ከ4 ሰከንድ ነው ቪዲዮ እና የእሱን ቪዲዮ ተሰርቶ 50 ሰከንዱን አብዛኛው ሰው አይቶታል ማለት ነው። ይሄ በዚህ እስካሁን ድረስ የሚታይ ነው። እኛ መስራት ካቆምን ቆይተናል። እና ቅድም ያልኳችሁ ሜትሪክስ እዚህ ላይ ሾርት ፊድ ያልኳችሁ 94% ነው። ልክ ኢንጌጅመንት ላይ ስንመጣ አሳያችኋለሁ። ስዋይፕ ሬሾ ገምቱ እስቲ 84 ነው። 84 ማለት አይ ሪሜምበር ይሄ ቪዲዮ በመጀመሪያው ቀን ነው 1 ምናምን የገባውና የዛን ቀን 90 ነበር። ይሄ 20 ሚሊዮኑ ሰው አይቶት ስቲል 84 ነው። ያ ማለት እንግዲህ ኢማጂን ለምን ያህል ሰው ፑሽ ተደርጎ ከዛ ሁሉ ሰው ውስጥ ነው 84 እንግዲህ ስሩና ካልኩሌሽን ብቻ 84ቱ ሰው 84 ስቴጅ ተዋቹ 20 ሚሊዮን ሰው ነው። this is crazy በጣም እና በጣም በቃ እዚህ ላይ ሌላ የእንትን አናሊቲክስ እንግዲህ ይሄ ነው። ሌላው በጣም ወሳኙ ነገር አናሊቲክስ ላይ ማየት አለባችሁ እንደውም ይመስለኛል ይሄ ከስቴጅ ተዋችን በላይ እነዛን አካውንቶች እንድቀያየር ያደረገኝ ነገር ይሄ ኢንዲያ የሚባል እንትን ይሄ ኢንዲያ ፓኪስታን ምናምን አዮ ይመቹኛል ህንዶች ግን ዩቲዩብ ላይ ሲመጣ አይሆነው እና የዚህ ቪዲዮ ቶፕ ጂኦግራፊ is 29% ወይ ደግሞ 30% ዩናይትድ ስቴትስ ነው። 5% ዩኬ ነው። የቀረው ጀርመኒ ነው። ይሄ ማለት እንግዲህ ለ1 ደቂቃ ቪዲዮ ሰው 49 ደቂቃ 50 ለ1 ደቂቃ ቪዲዮ ሰው 40 ሰከንድ እና 50 ሰከንድ ቪዲዮ አይቶ ከዛ የት ነው ያለው? አሜሪካ እና አርፒኤሙ is crazy በቃ እና ማየት ያለባችሁ እንግዲህ
ኢንጌጅመንት መጀመሪያ ይሄ ስቴር ቱ ዋቹን ብያቸዋለሁ። ከዛ ቀጥሎ ይሄ መጀመሪያ ሾርት ፊድ፣ ከዛ ስቴር ቱ ዋች ስዋይፕ ሬሾ፣ ከዛ ኤቪዲ ወይም ደግሞ ይሄ ሪቴንሽን የምንለው እንግዲህ ቅድም ባልኳችሁ መሰረት፣ ከዛ አራተኛ ላይ እንግዲህ ማስቀምጠላችሁ ኦዲየንስ የት ሀገር ነው የሚታየው ይመስለኛል። ደፊው እነዚህን ቀድማችሁ ማየት ትችላላችሁ እና እንዳያችሁ ቻናላችሁን ብትቀይሩ እና እንደዚህ በቃ እየሞካከራችሁ እንትን ብትሉ በጣም አሪፍ ነገር ነው ማለት ነው። አምስተኛ ላይ እና እኛ ያሳካ ነው እና አብዛኛው ሰው ፌል የሚያደርግበት ብዬ ማስበው is consistency እና እንዳልኳችሁ እዚህ ላይ እንግዲህ የውጭ አካውንት ክሬት አድርጌ everything with proxy ወደ 4 ቪዲዮ ያ ማለት እንግዲህ ባይዜ ብዙዎቻችሁ የምታስቡት በጣም ትንሽ ቀን ስራ ብላችሁ ታስባላችሁ። ሎንግ ቪዲዮ መስራት ነው ትንሽ ቀን ስራ። የሾርት ቪዲዮ መስራት is a long journey እና ባይዜ ለማታውቁ ሰዎች በዚህ አጋጣሚ ዩቲዩብ ቪዲዮ ላይ ዩቲዩብ ሾርት ላይ ሞኔታይዝድ ለመሆን it need 10 ሚሊዮን engaged viewer እና ቅድም ላሳያችሁ የ20 ሚሊዮን ዩቲዩብ ቪዲዮ engaged viewer 12 ሚሊዮን ነው። ስለዚህ ይሄ ቻናል ሞኔታይዜሽን ውስጥ የገባው ገና በዚህ ቪዲዮ ነው። 20 ሚሊዮን ታይቶ 12 ሚሊዮን engaged viewer ሲያገኝ ማለት ነው። እና አንደኛ ነገር ይሄ engaged viewer ማግኘት engaged viewer በዚህ አጋጣሚ ዩቲዩብ ሾርት ለምዶ engaged viewer የሚለው ነገር ያስቀምጠው ሰው ጀስት ብሎ ስክሮል ያደርጋል የሆነ አይቶ ላይክ የሚያደርግ ምናምን ላይክ ናቹራል ዩዘር ብሎ የሚቆጥራቸው ማለት ነው። ለምን እንግዲህ ዩቲዩብ ሾርት ላይ አድ አለ ለማታውቁ ሰዎች ስክሮል ስታደርጉ አድ ይመጣልና እነዚህ engaged viewer ማለት ቆይተው የእናንተን ቪዲዮ የሚያዩ ሰዎች ናቸው ዩቲዩብ የሚያስቀምጠውን አድ የሚያዩት። ገብቷችኋል? ሎንግ አይደለማ። ሎንግ ፎርም ቢሆን የመጀመሪያ 2 አድ ይመጣል፣ ምንም ማድረጋችሁም ዝም ታያላችሁ። ከተወሰነ ፓርት በኋላ ስኪፕ ብትሉት መሀል ላይ አንስኪፐብል አድ ይመጣል፣ ስኪፕ ማድረጋችሁም ዝም ብላችሁ ታያላችሁ። ገብቷችኋል? ሎንግ ፎርም ሲሆን እንደዚህ አይነት አድ ነው ያለው። ሾርት ፎርም ላይ ግን ሰው ኢንጌጅ ማለት ሚሊያይ ይሄ የእናንተን ኮንቴንት እንኳን ትንሽ ቁጥሩ ማየት የማይችል ሰው እንግዲህ የዩቲዩብን አድ ማየት አይችልም። ምክንያቱም ስክሮል እንዳያደርግ ማድረግ አይችልም። ዩቲዩብ ሾርት ላይ የሚመጣ አድ ሰው ሲያይ የተወሰነ አትሊስት አይቶ አዱን እንዲሄድ ነው የሚፈለገው። ለምን ስክሮል ማድረግ ይችላል፣ በእጁ ነው ያለው። ዳስ ዋይ ኢንጌጅ ቪወር ነገር ያለው እና ለዚህ ለ36 ሚሊዮኑ ደግሞ አንድ ሌላ 36 ሚሊዮን ደግሞ አለ ከሱ ቀጥሎ የወጣ ማለት ነው። ለዚህ ደግሞ ለ36 ሚሊዮን 21.4 ሚሊዮን ነው ኢንጌጅድ ቪወር ማለት ዱ ዘ ካልኩሌሽን እናንተ ለ20 ሚሊዮን 12 ሚሊዮን ነው ኢንጌጅድ ቪወር፣ ለ36 ሚሊዮን 21 ሚሊዮን ነው። ስለዚህ ከምን ያህል ሰው እንግዲህ ኢንጌጅድ ቪወር እንደሚመጣ ማሰብ ትችላላችሁ። እና 10 ሚሊዮን ኢንጌጅድ ቪወር እና ያው 1000 ሰብስክራይበር ታውቁታላችሁ። እና ይሄን ስታገኙ ነው የሚገባው። እና ይሄ ነው ኮንሲስተንሲ የምንለው ነገር። ለምን እዚህ ላይ አካውንት ተከፍቶ ከዛ በኋላ የተወሰነ ቴክስ ታይም ያልኳችሁ ለዛ ነው። እዚህ ላይ 3 ቀን 4 ቀን አይቼዋለሁ አካውንቱን ክሬት አድርጌ እዚህ ላይ መጥቻለሁ። እና እዚህኛው አካውንት ላይ ራሱ ለመምጣት አይገስ 1 ወር ፈጅቶብኛል። ለምን ከዚህ በፊት የተከፈቱ ቻናሎች ላይ የሞከርኩ ነው፣ እነዛን እያየሁ ነው። እና አሁን እነዚህን ቅድም ያልኳችሁን አናሊቲክስ ራሱ ለማየት ኮንሲስተንስሊ 4 ቀን 5 ቀን ምናምን መልቀቅ አለባችሁ። ገብቷችኋል? በጣም ብዙ ሶስ እየሰጠን ነው። ግን አንተ 72 ሰዓት መሙላት አለበት። ፎር ኢንፎርሜሽን ከ48 ሰዓት በላይ መሆን አለበት። ይሄን አሁን ሜትሪክሱን ሰርታችሁ የቻናል ፍሎፕ ነው ራሱ ለማለት ገና 48 ሰዓት መፍጀት አለበት። ከሱ ውጪ ከዚህ 48 ሰዓት ውጪ ቻናል ለካችሁ ኮንቴንት ለቃችሁ ከሚታይ 48 ሰዓት ውጪ አካውንቱን ክሬት አድርጋችሁ ቪዲዮ ማየት አለባችሁ የተወሰነ ሰዓት። ነገ መታችሁ ቪዲዮ ታያላችሁ ምናምን። ይሄ እንግዲህ ከአካውንቱ ክሬት ከማድረጉ በፊት 2 ቀን ወስዷል። ከዛ ኮንቴንት ለቃችሁ ዛሬ ለቃችሁ ነገ ከነገ ወዲያ ለቃችሁ 3 ቀን አይታችሁ ከዛ በኋላ ከ3 ቀን በኋላ ነው ሜትሪክስ አይታችሁ ይሄ ቻናል ጥሩ ነው ልቀጥልበት ማለት በአንዴ ደግሞ በ3 ቀን ቻናል ውስጥ አተውም። ለምሳሌ ለተሳይ ሾርት ፊልም ነው እየሄደ ያለው ኢንጌጅድ ቪወሩ በጣም ነው ኢንጌጅድ ቪወር ሳይሆን ስቴር ቱ ዋቹ አሪፍ ነው፣ ስዋይፕ ሬሾ ማለት ነው። ቪዲዮ አሪፍ ነው። ከዛ ልቀጥል ብላችሁ ደግሞ ስትቀጥሉ ሰምታይምስ እንዳልኳችሁ ይሄ 20 ሺህ 30 ሺህ 20 ሺህ 30 ሺህ ላይ ይሄ ዳቦ ወርጎ ይሮጥ እዚያ ላይ እና 20 ሺህ 30 ሺህ 20 ሺህ 30 ሺህ እያለ ይቆያል። ወይ ደግሞ የሆነ ላይ እና እንደውም ይሄ አብዛኛው ዩቲዩብ ሾርት ላይ ላይክ ትዊተር ላይ ኤክስ ላይ ፖስት የሚያደርጉ ሰዎች አንዳንዴ ፈኒ ይሆኑብኛል። እና
ለአብዛኛው ደግሞ ይሄ ለትላልቅ ክሬተር በጣም እንትን የሆነ ማሾፍ ነው ይመስለኝ። ለአብዛኛው ሰው ደግሞ 1 ሚሊዮን ነው እና ሰው 1 ሚሊዮን ላይ ስታክ አደረክ ምናምን ብሎ ይጽፋል። ማለት ዝም ብሎ 1 ሚሊዮን 1.1 ዝም ብሎ ሚሊዮን ብቻ ይሆንና ይሄም ቻናል አይገስ ለ3 ለ4 ቀን እንደዛው ነው ነበር። ዝም ብሎ ሚሊዮን ይገባና ከሚሊዮን አያልፍም። እና እነዚህ ታይሞች ላይ ባይዞ ኮንሲስተንሲ ማተር ያደርጋል። ማለት ታዋችሁ ማለት ያ ሚሊዮን አግኝታችሁ እኮ እናንተ አተው። በእርግጥ ግን ይሄ 10,000 ላይ ምናምን ፍሎፕ አድርጋችሁ ማለት ሜትሪክሱ ሮንግ እስካልሆነ ድረስ ትንሽ መሄድ አለበት። እና እንዳልኳችሁ 1 ወር በጣም ቤተር ታይም፣ 3 ሳምንት 2 ሳምንት በጣም ጸዲ ታይም ነው። አንድ ነገር ላይ ቆይታችሁ ወይ ኮንቴንቴ ነው ወይ ሜትሪክስ ላይ ማስተካከል ያለብኝ ነገር አለ ምናምን የሚለውን ነገር አናሊሲስ መስራት ትጀምራላችሁ ማለት ነው። እንግዲህ ባለን የዩቲዩብ ጆርኒ ላይ እስካሁን ያስቀመጥንላችሁ ቴስቲንግ፣ ኦሪጂናሊቲ፣ ሁክ፣ አናሊቲክስ እና ኮንሲስተንሲ በዩቲዩብ ሾርት ሰክሰስፉል ለመሆን ማየት ያለባችሁ እንዴት ነው ላይክ እንደ ሲስተም ብላችሁ ሰዱትና ብሉፕሪንት እንደ ብሉፕሪንት መከተል ያለባችሁ ወሳኝ ነገሮች ናቸው። ሌሎች ቪዲዮዎች ቸክም አድርጉ ምናምን እዩ፣ ግን እነዚህ ስቴፖች ማለት እኛ በትክክል በቃ ሰክሰስፉሊ የሰራናቸው ናቸው። መጨረሻ ላይ ያሳያችኋለሁ ያልኩትን የዩቲዩብ ሾርት ቻናል እንግዲህ ከቲሙ ጋር በጣም በብዙ ግብግብ የቴሌግራም ኮሚኒቲያችን ላይ እናስቀምጥላችኋለን። እዛ ላይ ገብታችሁ ዩ ስለዛ እንግዲህ ስለዛ ቻናል አሰራር የተወሰኑ ነገሮችን እንደ ቻናል ሪቪው አድርገን ቪዲዮ እናስቀምጣለን። የቻናላችን ቤተሰብ ለመሆን ከፈለጋችሁ ከታች ዲስክሪፕሽን ላይ እናስቀምጥላችኋለን። እዛ እንገናኝ።